ተቋማዊ አሰራርን በእውቀትና በክህሎት ማዘመን። ታሪክ የሚሰራው ባለፉት ስኬቶች ላይ ብቻ ሳይሆን በነገው ትውልድ ብቃት ላይም ጭምር ነው። የጉራጌ ሀገረ ስብከት እንደ ሀገረ ስብከት ጥንታዊነትን ከዘመናዊ አሰራር ጋር አዋህዶ ለመጓዝ የሚያስችለውን አዲስ ምዕራፍ ጀምሯል። ይህ ምዕራፍ ሰው ላይ መዋለ ንዋይን በማፍሰስ ፈጣን የሆነ ሁለንተናዊ እድገትን ማረጋገጥ ላይ የሚያተኮር ነው። ስልጠናው የዛሬው ደግሞ የሰበካ ጉባኤ ማደራጃ ዋና መምሪያ ኃላፊ የሆኑት ቆሞስ አባ ቃለ ጽድቅ የመምሪያው ኃላፊ ስልጠናውን ዛሬ ይሰጣሉ። እንግዲህ የሚሰጡት የሰበካ ጉባኤ ማደራጃ ነው ወይም ማደረጃጀትን በተመለከተ ይሆንና ጥናታቸው ዝርዝር ጉዳዩን እሳቸው ራሳቸው ያዘጋጁትን የሚያቀርቡልን ይሆናል። እንደ ትላንትናው በንቃት በፍላጎት ተሳታፊ መሆን ያስፈልጋል። መገንዘብ ያለብን ቁም ነገር ምንድነው? ስብከተ ወንጌል የቤተ ክርስቲያን ዋና ተልእኮ ነው። ዋና ተልእኮ ነው። በቃ የጥሪያችንም ዋና ተልእኮ ምንድነው ቢባል የእግዚአብሔርን ቃል የእግዚአብሔርን መንግስት መስበክ ማስፋፋት ነው፣ ማስቀጠል ነው እስከ ዓለም ፍጻሜ። ዋና ተልእኮ ይሄ ሆኖ ሳለ ግን ይሄን ተልእኮ ደግሞ ለማሳካት የሚያስፈልግ ነገር አለ። ረዳት አጋዥ ነገር፣ ስራው እንዲሮጥ ለሁሉም እንዲዳረስ ሁሉም ጋር እንዲደርስ የሚደግፈው ነገር አለ። ይሄ የሚደግፈው አጋዡ ደግሞ የሰበካ ጉባኤ ማደራጃ ነው። አሁን ትልቁ የቤተ ክርስቲያን ተልእኮ ሰበካ ጉባኤ ማደራጀት አይደለም፣ ሰፖርተር ነው፣ ድጋፍ ሰጪ ነው። ለዋናው ተልእኮ ድጋፍ ሰጪ ነው። በጥቅሉ ሲታይ ግን ዋናው ተልእኮ ራሱ ያለ ድጋፍ ሰጪው ሊሰራ አይችልም። ስብከተ ወንጌል እንደዚሁ የካህናት መንፈሳዊ አገልግሎት፣ እነዚህ ዋና ዓላማዎች ናቸው። እነዚህ ሰንበት ትምህርት ቤት፣ የአብነት ትምህርት ቤት፣ እነዚህ ዋና የቤተ ክርስቲያን ተልእኮዎች ናቸው። ከሰው ጋር ቀጥታ ግንኙነት ያላቸው ናቸው። የመጨረሻው ትልቁ ደግሞ የካህናት አገልግሎት ነው። ከሁሉ ደግሞ ለምን ቢባል የተሰበከው ስብከት በአብነት ትምህርት ቤት የተማሩት የአብነት ትምህርት መዳረሻው የት ነው ሲባል ክህነታዊ አገልግሎት መስጠት ነው። የክህነታዊ አገልግሎት ደግሞ ምንድነው? ምስጋና ማቅረብ ነው። ያን ምስጋና ለማቅረብ ግን አስቀድሞ ተያያዥ ነገሮች አሉ። እነዚህ ዋና ተልእኮች ናቸው። እነዚህ ሁሉ ግን በራሳቸው ከግቡ እንዲደርሱ ግን የሚያሳካው ግን ሰበካ ጉባኤ ነው፣ አስተዳደር ማለት ነው። ስለዚህ የአስተዳደር መንገድ የአስተዳደር ስርዓት በመዋቅር ካልተዘረጋና በአስተዳደራዊ መዋቅር ካልተሰራ እነዚህ ነገሮች ሊሳኩ አይችሉም። ስለዚህ ይሄ የጀርባ አጥንት ነው ማለት ነው። ሚዛን ጠባቂ ነው ማለት ነው። ከዚህ አንጻር ምንድነው ሰበካ ጉባኤ መስራት ያለበት? እንዴት ነው መስራት ያለበት? መቼ ነው መስራት ያለበት? በማን ነው መስራት ያለበት? ዘመኑን የዋጀ ደግሞ አሰራርስ ምን ይመስላል? ምን ለውጥና እድገት ማምጣት ይጠበቅብናል? የመሳሰሉት ነገሮች እንግዲህ በዚህ ውስጥ የምናያቸው ነገሮች ናቸው። እንግዲህ መላከ ሰላም እነዚህን ነገሮችና እሳቸው የተዘጋጁበትን ይዳስሳሉ ብዬ ነው ማምነው። በዚህ ዝግጅት ውስጥ ሁለት ዋና ነገሮችን የምናየው፣ አንደኛው የሪፖርት አዘገጃጀትን በሚመለከት ዝግጅታችን በጣም ዝርዝር ጉዳይ የያዘ ነው፣ ዲቴል የተዘጋጀ ነው። እኛ ግን አሁን በፓወርፖይንት ያን ሁሉ አላቀርብም፣ ጊዜ ስለማልወስድ ዝግጅቱን እንሰጣለን።
እጅ ይዞ የሚያሰራ ዝግጅት ነው። እጅ ይዞ የሚመራ ዝግጅት ነው በዚህ ሪፖርት ውስጥ የተቀመጠው። እንዴት አድርጎ መጻፍ፣ እንዴት መዘጋጀት፣ ከምን መነሳት እንዳለበት እያንዳንዱን የሚያስተምር ነው። ስለዚህ በአንደኛው ክፍል የሪፖርት አዘገጃጀት በሚለው ክፍል ዓላማው፣ የሪፖርት አይነት፣ ጥቅምና ፋይዳው፣ ጥቅም ወይም ፋይዳው፣ ጥንቃቄዎች፣ የሪፖርት ሲጻፍ የምንጠነቀቅባቸው ጥንቃቄዎች፣ ሪፖርት ሲዘጋጅ ወይም ሲጻፍ የሚፈጸሙ ስህተቶች፣ የሪፖርት የአጻጻፍ ስልቶች፣ የሪፖርት የሥነ ምግባር መርሆች ያካተተ በአንደኛው ክፍል እናያለን። ዘገባ ቀላል ነገር አይደለም። ስራችንን የምናሳውቅበት፣ የምንጀምረውን የምናሳውቅበት፣ የጨረስነውን የምንገልጥበት ነው። ዘገባ ኮፒ በማድረግ አይቀርብም። ዘገባ አምና ምን ነበረ እንዲህ አድርገህ ጻፈው አይባልም። ዘገባ ስለ ሰዎች ውዳሴ ከንቱም አይደለም። ያውም የቤተ ክርስቲያን ሪፖርት፣ የቤተ ክርስቲያን ሪፖርት የወንጌል አካል ነው። ምክንያቱም ስራው ወንጌል ነውና ያ ወንጌል የተሰበከበትን ሰበካ ጉባኤ የተደራጀበትን ነፍሳት ወደ መንጋው የመጡበትን ነው የሚያቀርበው። ስለዚህ ወንጌል አካል ነው፣ እውነት ነው ማለት ነው። ብፁዕ አቡነ መልከ ጼዴቅ የሀገረ ስብከቱ ሊቀ ጳጳስ ሆነው ከተሾሙበት ዕለት አንስቶ በርካታ ለውጦች እየተመዘገቡ ይገኛሉ። እነዚህ ለውጦች እውን እየሆኑ ያሉት በብፁዕ የሀገረ ስብከቱ ሊቀ ጳጳስ ጠንካራ አመራርና በየጊዜው በሚሰጡ መመሪያዎቻቸው አማካኝነት ነው። ብፁዕነታቸው ከምንም በላይ አንድ መርህ አንጽተው የያዙ ይመስላል። ያልሰለጠነ የሰው ኃይል ያለ ኮምፓስ እንደሚጓዝ መርከብ ነው የሚል። እርግጥ ነው ወዴት እንደሚሄድ ያላወቀ መንገዶች ሁሉ የሚያደርሱ እየመሰለው ጀምሮ የሚመለስ ሄዶ የሚመለስ ሆኖ ይቀራል። ዛሬ በሀገረ ስብከቱ የሚታዩ ስኬቶች ድንገተኛ ሳይሆኑ የአመራር ብቃትን በማሳደግ የመጡ ፍሬዎች ናቸው። አመሰራረቷን በማቴዎስ ወንጌል ምዕራፍ 16 በዝርዝር የምናውቀው ነው። አሐንጻ ለቤተ ክርስቲያኔ፣ እሱ ራሱ ጌታችን የኔ ብሎ የመሰረታት ቅዱስ ያሬድ እንዳለ ለቤተ ክርስቲያን በደሙ ሐነጻ ወበማይ ዘውዘም ገቦሁ አጥመቃ በዕለተ ሰንበት ግብርናት አጋዛ ነውና እቺ ናት ቤተ ክርስቲያን የምናገለግላት። ቤተ ክርስቲያን የክርስቶስ አካል፣ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ይሄን እያሰቡ ማገልገል የክርስቶስን አካል በክርስቶስ ራስነት ያለችን ቤተ ክርስቲያን ምስጢራዊት ቁርባናዊት ማህበር ብሎ ደግሞ እኛን በተለይ ሰበካ ጉባኤ አይደለም እናየው፣ በቀጣይነት ሰበካ ጉባኤ የምስጢራዊት ቁርባናዊት ማህበርነት መገለጫ እና ማሳያ ሆኖ የምናገኘው ሰበካ ጉባኤን እንዴት ነው? ቁርባናዊ ማህበር አንድ እንጀራ ስለሆነ ይላል። የምንካፈለው ምስጢር አንድ ነው፣ አንድ ስጋ ስለሆነ ሁላችን የአንዱን አንድ እንጀራ ስንካፈል ብዙዎች ሆነን ሳለን ስንት እንሆናለን? አንድ እንሆናለን። የህብረታችን መገለጫ አንድነታችን መሰረት ቅድስት ቤተ ክርስቲያንን በእሷ ያለ አገልግሎት የተሰራበትን በመዋቅር ደረጃ የተደራጀውን ሰበካ ጉባኤም በዚህ ልክ ማሰብና መስራት ነው። አቅሌሲያ በሚለው የቤተ ክርስቲያን ማንነት ውስጥ መክብብ በእስራኤል አንጻር የምትታየው በማኅበረ መላእክትና በማኅበረ እስራኤል የምትመሰለውን ቤተ ክርስቲያን ማገልገል ነው። ቤተ ክርስቲያን እሰት መሰል በጽርሐ አርያም ዘላሉ ወቅድስት ድንግል በሰረገላ እሳት ዘይጸውሩ ወኪሩቤል እንዳሉ አባ ጊዮርጊስ ዘጋስጫ በጽርሐ አርያም ትመሰላለች። በምድር ባለ ስራ በጎ ስራ ሰርቶ በጎ ዋጋ የሚገኝባት በጽርሐ አርያም ያለ አገልግሎትን ሰማያዊ መንበር ሰማያዊ ርስትን የምታስወርስ ይህን ሁሉ እያሰቡ ማገልገል ከምን ይነሳል ነው? መሰረት ለማስያዝ ነው።
ይሄውጽዋ መላእክት እንተ በሰማያት ይሄውጽዋ መላእክት እስመ ማኅደረ መለኮት ይእቲ መላእክት የሚጎበኟት ማኅደረ መለኮት የሆነች ናት። ማን? ቅድስት ቤተ ክርስቲያን። እሷን ማገልገል ይሄ አገልግሎት አደረጃጀቱ ምን ይመስላል ነውና የምናየው። ምሳሌ ወምስጋድ ወምስስራ ኃጢአት ይእቲ ቅድስት ደብተራ አለ ቅዱስ ያሬድ። ልመና የሚቀርብባት ስግደት አምልኮ የሚፈጸምባት ቅድስት ቤተ ክርስቲያን ናት። አገልግሎቱን ለማምጣት የአገልግሎቱን የመዋቅራዊ አደረጃጀት ለማየት መዋቅራዊ አደረጃጀቱ ሰበካ ጉባኤን ለማግኘት ከዛ የቤተ ክርስቲያን ነውና ቤተ ክርስቲያን ማናት የሚል መሰረት ለመስጠት ነው የመጀመሪያው መነሻችን። በቀጣይነት መሰረቱ ምንድነው? የሰበካ ጉባኤ መጽሐፍ ቅዱሳዊ፣ ታሪካዊ፣ ነገረ መለኮታዊ፣ መንፈሳዊ መሰረቱ ምንድነው? ይሄ ብዙ አልልበትም፣ ግልጽ ነው ለሁላችሁ። ለዘመናት በቤተ ክርስቲያን አገልግሎት ውስጥ ትልቁ ክፍተት የፍላጎት ማጣት ሳይሆን የግንዛቤ ማነስ ነው። የአጥቢያው የሚመረጡ የሰበካ ጉባኤ አባላት ከፍተኛ መንፈሳዊ ቅናት ቢኖራቸውም ስለ ቃለ ዓዋዲ፣ ስለ ሕገ ቤተ ክርስቲያንና ስለ ዘመናዊ የፋይናንስ መመሪያዎች እንዲሁም አቅዶ ስለ መከወን ሳይገነዘቡ ወደ ሥራ ይሰማሩ ነበር። ያለ ሥልጠና ወደ ሥራ መግባት አገልጋዩን ለስህተት ተቋሙን ደግሞ ለኪሳራ ይዳርጋል። አባላቱ ምን መስራት እንዳለባቸው ያውቁ ይሆናል። እንዴት መስራት እንዳለባቸው ግን ግንዛቤ ላይኖራቸው ይችላል። አንዱ የተሻለ ግንዛቤ ሊኖረው ይችላል፣ ሌላኛው ደግሞ ለአሰራርና መመሪያዎች እንግዳ ሊሆን ይችላል። ይህ ደግሞ በአሰራርና በአስተዳደር መካከል ግጭቶችን በመፍጠር ለአላስፈላጊ ብክነትና ንትርኮች መዳረጉ አይቀርም። ይህንን የአሰራር ክፍተት ለመድፈን ብፁዕ አቡነ መልከ ጼዴቅ ታሪካዊና ወሳኝ መመሪያ ከአገረ ስብከት ጀምሮ እስከ ታች ላለው መዋቅር አስተላለፉ። ማንኛውም ተመራጭ የሰበካ ጉባኤ አባል የሥራ ማስጀመሪያ ሥልጠና ሳይወስድ ምርጫው የማይጸድቅ መሆኑን በፊርማቸው በታተመ ደብዳቤ ገለጡ። ይህ መመሪያ የአገልግሎትን ጥራት ለማስከበር የተጣለ መሰረት ነበር። መመሪያው ወረቀት ላይ ብቻ አልቀረም፣ ተግባራዊነቱም በተግባር እየታየ መጣ። በሀገረ ስብከት ደረጃ ከ8 ወረዳ አብያተ ክህነት ከ32 አድባራት የተውጣጡ ከ300 በላይ አዳዲስ ተመራጭ የሰበካ ጉባኤ አባላት ብፁዕ የሀገረ ስብከቱ ሊቀ ጳጳስ በተገኙበት በማዕከል ደረጃ ለአራተኛ ጊዜ ስልጠና እንዲወስዱ ተደረገ። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ ኅሩያን መሰረት ዳኛው ባላለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጉራጌ ሀገረ ስብከት የመንፈሳዊ አገልግሎት ዘርፍ ኃላፊና የሰበካ ጉባኤ ማደራጃ ዋና ክፍል ኃላፊ ነኝ። እንግዲህ በዛሬው ዕለት እየተከናወነ ያለው መርሃ ግብር
ብፁዕ የሀገረ ስብከቱ ሊቀ ጳጳስ በሰጡት አባታዊ መመሪያ መሰረት አዳዲስ የሰበካ ጉባኤ አባላት ቃለ ዓዋዲውን መሰረት አድርገው በአዲስ ምርጫ ሲከናወን ወደ ስራ ከመግባታቸው በፊት በ3 ዓመት የአገልግሎት ዘመናቸው ሊሰሩት የሚገባው ምን እንደሆነ ዝርዝር ተግባራትን አውቀው ተረድተው ስራቸውን ቢጀምሩ በመንፈሳዊ አገልግሎቱም በራስ አገዝ ልማቱም የተሻለ ውጤት ያመጣሉ። ቅድስት ቤተክርስቲያን ዘመኑን የዋጀ የሥራ ውጤት እንዲኖራት ይሆናል ብለው በሰጡት አባታዊ መመሪያ መሰረት በበጀት ዓመቱ ይህ ስልጠና ለአራተኛ ዙር ነው እየተሰጠ ያለው ማለት ነው። በአንደኛ ሩብ ዓመት፣ በሁለተኛ ሩብ ዓመት እንዲሁ በበርካታ አድባራት የሰበካ ጉባኤ ምርጫ ተከናውኗል። ምርጫው ከተከናወነ በኋላ እስካሁን ባለው በ3 ዙር ስልጠና ተሰጥቷል። ይሄ አራተኛው ዙር ስልጠና ነው ማለት ነው። ስልጠናው አጠቃላይ አገልግሎቱ በ5 ዋና ዋና አዕማድ ከፍሎ የዳሰሰ ነበር። መንፈሳዊ ዘርፍ ውስጥ ያሉ ዋና ዋና ክፍሎች፣ በኢኮኖሚያዊ ዘርፍ ውስጥ ያሉ ዋና ዋና ክፍሎች፣ በማህበራዊ ዘርፍ ውስጥ ያሉ ዋና ዋና ክፍሎች፣ በአስተዳደራዊና በጽሕፈት ቤት አደረጃጀት ውስጥ ያሉ ዋና ዋና ክፍሎች የተዘጋጁበት ስልጠና ነበር። ብፁዕ አቡነ መልከጼዴቅ እኛ ዛሬ እዚህ የተሰበሰብነው አሉ ስለ ቤተ ክርስቲያን ፍቅር ብቻ ለመናገር አይደለም፣ ያ ፍቅር በሥራና በውጤት እንዲገለጥ ለማድረግ ነው። አገልግሎት ያለ ዕውቀት የባከነ ኃይል ነው። እያንዳንዱ አገልጋይ ምን መስራት እንዳለበት፣ እንዴት መስራት እንዳለበት፣ መቼ መስራትና የት ላይ ማተኮር እንዳለበት ካወቀ ተቋማችን ነገ ከማንም አትጣበቅም፣ ራሳችንን ችለን ለሌላው እንተርፋለን ብለዋል። ዛሬ በጉራጌ ሀገረ ስብከት ከ300 በላይ የሰበካ ጉባኤ አባላት ሰልጥነው ወደየአድባራቱ ተሰማርተዋል። እነዚህ አባላት ነገ በሚያሳዩት ውጤታማነት የሀገረ ስብከቱ የነገ ገጽታ ይወሰናል። ብፁዕ አቡነ መልከጼዴቅ የጀመሩት ይህ የሰው ኃይል ማብቃት ሂደት ለአንዲት የሰለጠነችና ጠንካራ ቤተ ክርስቲያን ግንባታ ትልቅ እምርታዊ ለውጥ ያመጣል። ካሁን ቀደም ስልጠናውን ወስደው ወደ ሥራ የተሰማሩ የሰበካ ጉባኤ አባላት አሁን በየአድባራቱ ውጤታማ ሥራ እየሰሩ ይገኛሉ። እንዲሁም ስንጠይቃቸው ስልጠናው ትልቅ በር እንደሆናቸው፣ ለሥራቸው መነሻ እንደሆናቸው፣ ትልቅ ውጤት እንዳገኙበት፣ ወደ ሥራ ሲገቡ ምን እንስራ ብለው መቸጋገር ሳይኖር ማንኛውም ሥራ እያከናወኑ እንዳሉ ከነሱ ተረድተናል ማለት ነው። አሁንም በስልጠናው ላይ ያሉ የሰበካ ጉባኤ አባላት ከዚህ ጊዜ ጀምሮ ስራውን ተረክበው ስራውን ሲያስኬዱ ምን እንስራ በሚል ጊዜያቸውን እንዳያባክኑ እቅድ አቅደው የቅድ አፈጻጸም ሪፖርት አዘጋጅተው የ10 ዓመቱ መሪ ቅድ ቤተክርስቲያናችን እያከናወነችው ያለውን የ10 ዓመት መሪ ቅድ መርህ በማድረግ ቅድም መነሻ ላይ እንዳልነው ቤተክርስቲያን በመንፈሳዊ አገልግሎቱም በራስ አገዝ ልማቱም የተሻለ አገልግሎት የተሻለ የሥራ ውጤት እንዲኖራት ለማድረግ ታስቦ የተዘጋጀ ስልጠና ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ የመጣሁት ከወንበር መንበረ ብርሃን አቡነ ተክለ ሃይማኖት አንድነት ገዳም ነው። ስሜ አባ ወልደ ተክለ ሃይማኖት እባላለሁ። የሥራ ዘርፌ አበመኔት። ያው በዚህ ስልጠና የተሰማኝ ስሜት እውነት ለመናገር በጣም ደስ ብሎኛል። እንደው ባለፈውም ራሱ ካለፈው ሰበካ ጉባኤም እንደዚሁ ስልጠናው ተጀምሮ ቢሆን ባይነኝ አሁንም ቢሆን እርሷን ማለት ነው። እኔ በግሌ ደስተኛ ነኝ በጣም ሁሉም የሥራ ድርሻውን አውቆ ቢሰራ የተሻለ ውጤት አለውና በዚህ ስልጠና የተሰማኝ ስሜት በአጠቃላይ
በጣም ከምገልጸው በላይ ደስተኛ ነኝ። በጣም ደስ የሚል ነገር ነው። በዚህ ቀጥል ነው። እንግዲህ ስልጠናዎቹ ብዙዎች ናቸው። ነገር ግን በጣም ደስ ብሎኝ የተቀበልኩት ከስልጠናው አንዱ ምግባረ ሰናይ የሚለው ነገር አብዛኛውን ህዝባችን እያጣነው ያለ ነው። ይህን ነገር አውቀን አለመስራት ይመስለኛል። ምክንያቱም ብዙ ወገኖቻችን በአደባባይ ወጥተው እንዳይለምኑ የክብር ጉዳይ ሆኖባቸው በቤታቸው ብዙ ችግር ይዟቸው ወይኛ ሳናውቅ ፈጣሪ በሚያውቀው እየተጋፈጡ ይኖራሉ ማለት ነው። አሁን ግን ይሄ ምግባረ ሰናይ የሚባል ነገር በስነ ስርዓት በተነገረው ሁኔታ ከተሰራበት ህዝባችን የምናድንበት ነው ባይነኝ ማለት ነው። ምክንያቱም ከመጠን በላይ ሀብት ያላቸው አሉ፣ ሀብታሞች አሉ። እነዛ ሰዎች ደግሞ የሚረዱትን ሰው አያውቁም። ምናልባት አሁን በተቋቋመው ሰበካ ጉባኤ ምግባረ ሰናይ የሚል አለና እሱ በትክክል ስራውን ከሰራ ለእነዚህ ወገኖቻችን ይደርስላቸዋል ማለት ነው። ሌላ ኦዲትም ቁጥጥርም የሚለው በስነ ስርዓት የቤተ ክርስቲያን ንብረት በስነ ስርዓት እንዲቆጣጠር በአግባቡ ብዙ ወጮች ወጥቶበት የተገዛውን ንብረት በትክክል እንዲቆጣጠር የሚያስችል ስልጠና ነው ማለት ነው። ኦዲቱም በተመሳሳይ ግልጽ በሆነ አሰራር እንዲሰራ የተሰጠ ስልጠና ነው። በጣም የሚገርም ስልጠና ነው ማለት ነው። እውነት ለመናገር ስልጠናው ቀደም ብሎ ሊሰጥ የሚገባው ስልጠና ነው። ይበል የሚያሰኝ በተለይ አሁን ከሰበካ ጉባኤ አወቃቀርና ስራ ስምሪት ከመስጠት አኳያ አስፈላጊና ጠቃሚ ውጤታማ የሚያደርገን ስልጠና ነው። ምክንያቱም ይህንን ልል የቻልኩት ከዚህ ቀደም ሰበካ ጉባኤ አባላት ኃላፊነት ይሰጣቸዋል። የሚሰጣቸውን ኃላፊነት በትክክል እየፈጸሙ አልነበረም። እንዲያውም ከአስተዳዳሪ ከሌሎች ደግሞ ከቤተክርስቲያን ልዩ አገልጋዮች መንፈሳዊ አገልግሎት ከሚፈጽሙ አባቶች ጋር የተለያየ ቻሌንጅም ጭምር የሚፈጠርበት አጋጣሚ ነበር እየተፈጠረ የነበረውና በተለይ እኔ እንዲያው በእውነት ረጅም እድሜ የምመኘው ብፁዕ አባታችን ብፁዕ አቡነ መልከጼዴቅ ወደ ሀገረ ስብከታችን ከመጡ ብዙ እይታዎችን አይተናል፣ ብዙ ነገሮችን አይተናል። ስለዚህ ይህም ሀሳብ ከብፁዕነታቸው የፈለቀ ከመሆኑ አኳያ በጣም መልካም የሆነና ደስ የሚል ስልጠና ነው። ከዚህም በላይ በአባትነታቸው ብንጠቀም በእውነት እኛንም ቤተክርስቲያናችንም ያሳድገናል። ከደካማነት ህይወት ከኑሮ ደካማነትም ጭምር የምንወጣበትን ስልታዊ አባታዊ መመሪያ ነው እየሰጡን ያለና በጣም ደስ የሚል ስልጠና ነው የተቀበልነው። በእውነት አዲስም ከመሆናቸው አኳያ ሰበካ ጉባኤ የማይመጥናቸውንና የማያውቁትን ነገር እንዲያደርጉ ይጠቅማቸዋል። የሚጣልባቸውን ደግሞ ኃላፊነት በተገቢው እንዲወጡም ያደርጋቸዋል እና ትልቅ ነገር ነው ያየሁበት። ስልጠናው ሊቀጥልም ይገባል የሚል እምነትም ጭምር አለኝ። እውነት ለመናገር ይሄ ሀገረ ስብከታችን ተከታትሎ ይህን የሚያስፈጽምልን ቢያደርግልን የበለጠ እየተገነባንበት ቤተ ክርስቲያናችንም ከልመና ወጥታ ራሷን የምትችልበትን መንገድ ይፈጥርልናል የሚል እምነት አለኝና በዚህ ልክ አይቼዋለሁ። የመጀመሪያይቱ ሃይማኖት በክርስትና እምነት ክርስቶስ የመሰረታት መንፈስ ቅዱስ ያጸናትን ቤተ ክርስቲያን ያችን ቤተ ክርስቲያን በውስጧ ተሳፍረን በውስጧ ኖረን ወደምንጓዝበት ሰማያዊት ኢየሩሳሌም ወደ ጽዮን ማቅናት ራስን ጠብቆ ምእመናንን ጠብቆ አጽንቶ መጓዝ ካልገባው ግን እየተጠራጠረ እየዘለለ ከመርከቡ የሚወርድ ያለ ፌርማታው ያ መዳረሻው ላይ ሳይደርስ ከመንገድ የሚቀር ስላለ ዕቅበተ እምነትን ተምረናል ማለት ነው። ስለዚህ ያን የምንኖረው ክርስቲያናዊ ኦርቶዶክሳዊ ሕይወት ደግሞ በእምነታችን ላይ የተመሰረተ ስለሆነ ኦርቶዶክሳዊ እምነትና ኦርቶዶክሳዊ ሕይወት ነው መኖር ያለበት። ያንን ኦርቶዶክሳዊ እምነትና ሕይወት ደግሞ መቀጠል ያለበት ስለሆነ በሁለተኛው ስልጠና
የቤተ ክርስቲያን ተልእኮ በዘመናችን ብለው በደንብ ደግሞ አስተምረውናል። እኛ በተለይ ደግሞ የተመረጠ ሕዝብ የንጉሥ ካህናት የተባልነው እኛ ለመንግስቱ የታጨ ነው፣ ለአገልግሎት ከምእመናን ፊት የቆምነው እኛ ደግሞ ይህንን ተልእኮ በማስቀጠል የክርስቶስ እንደራሴዎች የሐዋርያት ተከታዮች ሆነን መቀጠል አለብን። ከዚህ አንጻር የዘመናችን ተልእኮም ምን እንደሚመስል የካህናት ጥንካሬ፣ ድክመት የቱ ጋ ነው ደካማ ጎናችን? ለምን ደከምን? ምን አደከምን? በምን አቅጣጫ ደከመን? በአራት ከፍለው አሳይተውናል። ስለዚህ አሁን ይህን ስንማር ምንድን ነው ኢነርጂ እንድንጨምር ነው። በተለይ የመንፈስ ዝለት አንዱ ተግዳሮት ነው። በአሁኑ ሰዓት ሁሉም ሰው የዛለ ይመስላል። መንፈሳዊነት በጣም ያሽቆለቆለበት ጊዜ፣ ሃይማኖት አለ ዕቅበተ እምነቱን እንደው እንዳለ አለን ብለን ብንል መንፈሳዊነቱስ? ዕውቀት ሲኖር አገልግሎት ትርጉም ይኖረዋል። ትርጉም ያለው አገልግሎት ደግሞ የቤተ ክርስቲያናችንን ክብር ከፍ ያደርጋል። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የብፁዕ አባታችን ቡራኬ አይለየን። ወስብሐት ለእግዚአብሔር። ትንሣኤ ኮነነ ትንሣኤ ኮነነ ለእለ አመነ ትንሣኤ ኮነነ ትንሣኤ ኮነነ ለእለ አመነ ትንሣኤከ 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 በአማን ኮነነ ትንሣኤከ 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 በአማን ኮነነ ትንሣኤ ኮነነ ትንሣኤ ኮነነ ለእለ አመነ ትንሣኤ ኮነነ ትንሣኤ ኮነነ ለእለ አመነ ትንሣኤከ 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 በአማን ኮነነ ትንሣኤከ 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 በአማን ኮነነ ትንሣኤ ኮነነ ትንሣኤ ኮነነ ለእለ አመነ ትንሣኤ ኮነነ ትንሣኤ ኮነነ ለእለ አመነ ትንሣኤከ 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 በአማን ኮነነ ትንሣኤከ ትንሣኤከ